መዲ እባክሽን ተይኝ። በሰላም እየኖርኩ በሰላም መሞት ነው የምፈልገው። ማርታ ተልፈስፍሰሻል፣ ደካማ ሆነሻል። እንዴ ጭራሽ ውስጥሽ እየነገረሽ ነው እንደዚህ ዝም የምትይው? በቃ ይሄን ነበር የምታወሪኝ? ሰማሁሽ፣ ሂጂልኝ። እንደው ትንሽ እንኳን አጠረጥሪ። ብዙ ሀሳብ እኮ ይመጣል፣ ብዙ ጭንቀትም አለብኝ። ግን ደግሞ በቃ አንድ ነገር መልሶ ያረጋጋኛል። ምንድን ነው? ደረጀን ከራሴ በላይ አምነዋለሁ። በቃ አዎ ደረጀን በጣም አምነዋለሁ። ይህ ደግሞ ቢገባሽ ሁሉንም ነገር ያስቀረዋል። ጥሩ፣ ሁሉንም ነገር እኔ ጨርሰዋለሁ። እባክሽ መዲ አርፈሽ ጊዜሽን ጨርሽ። ለምንድን ነው በማያገባሽ የምትገቢው? ይሄ ነበር አይደል በፊት የሚያጣል? ሰምኛለሽ? ይሄ የባልና ሚስት ጉዳይ ነው አይደለም። እህት ልጆች እንኳን ጣልቃ ይገቡ። ስለዚህ አርፈሽ ቁጭ በይ። አልቀመጥም። ኧረ ሶሪ አማቼ ሶሪ። መድኃኒት ምን እያልሻት ነበር? ምን አልኳት? ምንም አላልኳትም። ነግሬሽ ነበር መድኃኒት፣ ነግሬሽ ነበር አይደለም? መዲ የራሷን ክፍል ትታ ወደ ዳጣ ክፍል በስውር ገብታ እቃዎቿን ስትበረብር ዳጣ ድንገት በሩን ከፍታ ገባች። መዲ ደንግጣ እጁ ላይ ያለውን ነገር ደበቀችው። ቆይ አክስቴ ምን እያደረግሽ ነበረ? ምን ስትበረብሪ ነበር? አለች ዳጣ በጥርጣሬ ዓይን እያየቻት። ምንም አላደረኩም ዳጣዬ፣ ምን ሆነሻል? መዲ ድምጿን ለስለስ አድርጋ ለማዋሸት ሞከረች። ማለቴ ፊቴን የምቀባው ነገር ካለሽ ብዬ እኮ ነው የምፈልገው አለች። ይቅርታ የኔ ቆንጆ ልውጣ እንዴ ስትል ለማባበል ሞከረች። ዳጣ ግን አላመነቻትም። አይ ለምን ክፍሌ ተኛሽ አላልኩም፣ ግን ምን ስትፈልጊ ነበር ነው ያልኩሽ አለቻት። መዲ ወሬውን ለመቀየስ እየሞከረች እኔ ምልሽ ወደ ውጭ ሀገር ለምን አልወስድሽም? ዶክመንት አደራጅቼ ልውሰድሽ፣ ያንቺን ሙሉ ስም፣ የት እንደተወለድሽ፣ የእናትና የአባትሽን ሙሉ ስም ንገሪኝና በነፃ ልደት ካርድ አውጥቼ ፕሮሰሱን እንጀምር አለቻት። አላማው የዳጣን እውነተኛ ማንነትና የሰላምን ሙሉ ስም በሰነድ ማስረጃ መያዝ ነበረ። እሺ አሁን እዚህ ነው የምታድሪው ወይስ ወደ ክፍልሽ ትሄጃለሽ? አለች ዳጣ በንዴት። እዚህ ነው የማድረው ስትላት ሶፋ ላይ አንቺ ብትተኝ ቅር ይልሻል አለቻት። መዲ በድፍረት ዳጣ ችግር የለውም ብላ ትታት ወጣች። ሳሎኑ ላይ ኤቢ አገኘቻት። ኤቢ የዳጣን ፊት አይታ የሆነ ነገር መፈጠሩን ተረዳች። ዳጣ አክስቴ አንቺ ክፍል ናት አይደለ አለቻት ኤቢ። አዎ ችግር የለውም እኔ ውሃ ክፍል ወይም ሶፋ ላይ ተኛለሁ አለች ዳጣ። ቆይ ይሄ ነገር ትክክል ነው ዳጣ? ኤቢ በንዴት ጮኸች። ትክክል ባይሆንም በቃ እንደዚህ ነው መሆን ያለበት ብላ ዳጣ ልታረጋጋት ሞከረች። አይ እንደዛ የሚባል ነገር የለም፣ መጀመሪያውኑ ራሷ ክፍል ለምን አትተኛም? ከአንቺ ክፍል የገባችው የሆነ ነገር ፈልጋ ነው። እንሂድና ወደ ክፍሏ መሄድ አለባት ነይ እያለች ኤቢ ዳጣን እየጎተተች ወደ ክፍሏ መራች። በሩ በኃይል ከፍቶ ሲገቡ መዲ አልጋው ላይ ተኝታ ነበረ። አሁን እዚህ ነው ያለሽው? ቆይ ምን ትሰሪያለሽ? ለምንድን ነው ወደ ክፍል የማትሄጂው? አለች ኤቢ። መዲ ቀና ብላ እየተቆጣጠርሽ ነው? ቆይ አንቺ ልጅ ግን ከኔ ጋር ያለሽ ችግር ምንድን ነው? አለች በቁጣ። እኔ ከአንቺ ጋር ምንም አይነት ችግር የለብኝም፣ ግን የምታደርጊው ነገር ትክክል አይደለም። አሁኑኑ ወደ ክፍልሽ ሂጂ፣ አለበለዚያ አባዬን እጠራዋለሁ ስትል ኤቢ አስጠነቀቀቻት። መዲም በንዴት ከአልጋው እየተነሳች አንቺንማ እዚህ ቤት የሆነ ነገር አለሽ አለች ዳጣን። እህቴንና ልጆቿን እንዲህ የተጫወታችሁበት አትቀሪም። እኔ እዚህ ሀገር ሁሉንም ነገር አውጣጥቸው ነው የሚሄደው ብላ ክፍሉን ታወጣች። ደሬ መዲ አልተነሳችም ብሎ ማርታን ጠየቃት። ደሬ ስጋት ይገባኛል፣ መዲ ምንም አይነት ችግር ፈጥራለች ብለ እያሰብ ነው አለች ማርታ። ቆይ ማርታ እሷና አንቺ ግን አንድ እህታማቾች ናችሁ? ሰው እኮ ሲወለድ በደምና በባህሪ ይዋረሳል። እሷ ግን አንቺን ምንሽንም አትመስልም አላት ደሬ። እሷ ከልጅነቷ ጀምሮ ባህሪዋ እንደዚህ ነው። እኔ ታምነኛለህ አይደል ብላ ልታረጋጋው ሞከረች። ደሬ በጥቂት ተነፈሰ። እያንዳንዱ እኮ ፈጣሪ በሌላ መንገድ እየነገረን ይሆናል። እኔ ይሄ ነገር ምንም አላማረኝም። ትናንትና ሌሊት ቤቴ ሲቃጠል ነው በህልሜ ያየሁት ብሎ ህልሙን ነገራት። ማርታ ደንግጣ ህልምልም ነው የሚባለው፣ ፈጣሪ መልካሙን ያድርግልን አለች። ጠንቋይ ያውቃል ብለህ ነው እንዴ የምታስበው? ጠንቋይ ቤት ሂደት
ታውቃለህ ስትል መዲ ዋና ጥያቄዋን ለናታን ሰነዘረች። ዋና ዓላማዋ ግን የዚህን ቤት ሚስጥር በጠንቋይም ቢሆን ፈልፍላ ማውጣት ነበረ። ናታን ፈጣሪ ካለ ያው ሰይጣን አለ ማለት ነው። ሰይጣን ደግሞ የጠንቋይ ስራ ነው። እኔ ግን ጠንቋይ ቤት ሂጄ አላውቅም፣ ነገር ግን ኢትዮጵያ ውስጥ የተወሰነ ፐርሰንት በጠንቋይ እንደሚያምን አውቃለሁ አላት ናታን። መዲ እኔ ግን የዚህን ቤት ጉድ ከነገረኝ፣ ዳጣ ማን እንደሆነች፣ ሰላም ከማን እንዳረገዘች ከነገረኝ ያኔ አምናለሁ አለች መዲ። መዲም እንዲህ ስትል ጠየቀችው፣ ዳጣና ኤቢ አንተን ይወደዋል፣ በሁለት መወደድ ከባድ ነው። ቆይ ግን አንተ የዳጣን ትክክለኛ ስሟን ታውቀዋለህ? ሙሉ ስሟ ከናባቷን ማን ነው ብላ ጠየቀችው። ናታንም እኛም አናውቅም፣ የወለዷት ናቸው የሚያውቁት ብሎ ወሬውን ዘጋው። አባዬ ሰላም ወደ ቤት መመለስ ፈልጋለሁ እያለች ነው አለችው ዳጣ። እሷ በዚህ መምጣት የኔን ጸጸትና ጣር ከማብዛት ሌላ ምንም ትርፍ የለውም። ያለፈው አልፏል፣ ሙሉ ወጪውን እሸፍናለሁ፣ ግን እዚህ መምጣት የለባትም። አንቺ ከዚህ መሄድ የለብሽም፣ በድዬሻለሁ፣ ወልጄ ጥዬሻለሁ፣ ከዚህ በኋላ እንድትለየኝ አልፈልግም። እሷ ግን ቤት እከራይላታለሁ፣ እዛ ነው መኖር ያለባት ብሎ ውሳኔውን ነገረ። ለማርታም ልጄ እንደሆንሽ ቀስ ብዬ እነግራታለሁ አላት። እሺ አባዬ እኔም ለሰላም አስማማታለሁ ብላ ዳጣ ወጣች። ዳጣ ከቤት እንደወጣች ከፍቅረኛዋ ከናታን ጋር ተገናኝተው ናታንም በጉጉት እየጠበቃት ነበረ። አሁንማ እናትሽን አገኘሽ፣ ከዚህ በኋላ ስለ ራሳችን፣ ስለ ወደፊት እጣ ፈንታችን፣ ስለ ፍቅራችንና ስለ ሰርጋችን ማሰብ አለብን አላት ናታን። እኔ እንጃ ናታን አሁን ምንም ማሰብ አልችልም አለች ዳጣ ተጨንቃ። ማሰብ መጀመርማ አለብሽ። አሁን ደግሞ ሰላም የኛን ግንኙነት ትደግፈዋለች። ኤቢም ከበፊቱ አሁን ፊት ለፊት አፍጥጣ ነው የመጣችው። አንቺ እኔ እንደነጠቅሻት ነው የምታስበው፣ ግን አልተቀየመችሽም። ይህ ነገር ግልጽ ማውጣት አለብን አለ ናታን። ዳጣን ግን አሁንም ትንሽ መቆየት አለብን ስትል አስረዳቸው። መዲ ወደ ማርታ ክፍል መታ። ማርታ አልጋ ላይ ተኝታ ነበረ። ፊቷ በጭንቀት ተወጧል። ማርቲ መግባት ትችላለሁ አለች መዲ። ግቢ እባክሽ መዲ፣ ምንም አይነት ክፉ ነገር እንዳትነግሪኝ፣ ደክሞኛል አለች ማርታ። በጣም ይቅርታ ማርቲዬ፣ እኔ የምናገረው ነገር በሙሉ ከክፋት አትይብኝ። አንቺ ምንም ጤነኛ አይደለሽም እኮ የሆነ ነገር ተደርጎብሻል። ማርታ ግን እኛ በፈጣሪ የምናምን ሰዎች ነን፣ ለሰይጣን አሳልፎ አይሰጠንም አለች መዲ። እውነታውን ፊት ለፊት ልትጋፈጪ ወስኚ። እሺ ንገሪ ማርታ፣ ሰራተኛዋ ቤትሽ አርግዛ ያለ ባል ወለደች፣ ይህንን አንድ በይ። እንደገና ደግሞ ዳጣ የጓደኛዬ ልጅ ናት ብሎ አምጥቷት የጓደኛው ልጅ ሳትሆን ስትቀር ይህንንም ዝም አልሽ። ታዲያ ምን ልበል? ዝም ብለሽ ነው? እባክሽ ማርታ አእምሮሽን ክፈቺ፣ አይንሽን ግለጪ ስትል በጩኸት ተናገረች። ማርታም ልቧ ቢደነግጥም መዲ በቃ ታይ፣ በሰላም እየኖርክ በሰላም መሞት ነው የምፈልገው። እኔ ደረጀን ከራሴ በላይ ነው የማምነው በቃ አለች። ጥሩ ሁሉንም ነገር በራሴ መንገድ እጨርሰዋለሁ አለች መዲ። ማርታ በንዴት ተነስታ እባክሽ መዲ አርፈሽ ጊዜሽን ጨርሺ፣ ለምንድን ነው የምትረብሺ? ይህ ነገር እንኳን እህት ልጅም አይገባበትም፣ በባልና በሚስት ማንም ሰው መግባት የለበትም፣ አርፈሽ ቁጭ በይ አለቻት። መዲ ግን ዞር ብላ አልቀመጥም፣ እዚህ ቤት ያለውን ጉድ ሳላወጣ አልሄድም ብላ እየዞረች እየዛተች ወጣች። ሚስጥሩ ሙሉ በሙሉ ሊፈነዳት ጥቂት ነው የቀረው። ተመልካቾቻችን የዛሬው ክፍል ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።